እሺ ምንድነው እሱ? እኔ በቃ ለምን እንደገባው ልንገርህ። ትላንትም ሰው ለምኜ ነው ጻፉል። አልተማርኩም። ክፍለ ሀገር አርሲ ነው ተወልጄ ያደግኩት። ያው ኑሮዬን ላሸንፍ ብዬ ወደ አረብ ሀገር ሄጄ ሱዲ ሄጄ ታጅ ሆነልኝ ደላላው ነውና የሁለት ወር ከላኩለት በኋላ ስልኩ ዘጋ። እኔ ሰዎቹ ምን እንዳለው አላቅም። የሶስተኛ ወር ለራሴ ልልክ ብዬ ሲሄድ አይቻልም አሉኝ። በወንድምሽ ካልሆነ አይቻልም አሉኝ። ከዛ ለሴትዮ የነገርኳት አረብኛ እችላለሁ። ማማ እሱ ደላላ ነው፣ መክተብ ነው፣ ምንም የለውም፣ በቃ ልኬለታለሁ የሁለት ወር ስላት፣ አንቺ ለምን እናትሽ አታወጣልሽም አለችኝ። አይ እናቴ ገጠር ናት፣ ኔትወርክ አይሰራም እዛ አልኳት። እሺ በቃ ነገ ወስዶሽ ልጄ ትልቁ ባንክ ስለሚያውቅ እሱ ስለሚያውቅ ይገባልሻል አለችኝ። ብሬን ካስገባው በኋላ እኔ ምን እንዳለው እግዚአብሔር ይወቅ። ሰዎቹ በቃ ከ15 ቀን በኋላ በጀመራም አሰሪ ማማ ብቻ ናት ለኔ ጥሩ መዳሜ ብቻ ናት እንጂ 11 ናቸው። 10 ምን ብዬ ልንገርክ፣ በቃ እሷ ናት ለኔ መልካም ሰው። በሷ ነው 3 ወር ከ13 ቀን ሰራው። ስልኩ ዘጋብኝ። በቃ ታጅ ሆነልኝ። የዶ ቢሮ የሚጠይቅልኝ ሰዎቹ ቢሮ ወሰዱኝ። ቤት ቀይሩልኝ ስላቸው መዳሜም በጀመራ ቤት ትቀይራለሽ ብሏ ነው ቢሮ የወሰደችኝ። አይቻልም አለችኝ። ቆልፉብኝ። ተሰቃይቼ ያቺ 13 ቀኑ ትኬት ተቆርጦልኝ ወደ ኢትዮጵያ መጣሁ። ወደዚህም ከመጣሁ በኋላ ተጨናንቄ ነው መሰለኝ ግንፊት ያዘኝ። ምንም በቃ እኔ እንጃ ያለሁበት ጎዳና ነው አለሁት። የሚገርምክ ነገር ጎዳና ነው አለሁት። ብርዱ፣ ዝናቡ፣ እራቡ። እኔ ደህና ስራ ነበረኝ ከሐረርጌ ህዝብ ጋር ነው የምውሎ። ባሌ ጅማ ያቁኛል። ወደዛ ስራ መመለስ አልቻልኩም። በምን ቤት ሊከራይ? ባጭሩ ምንድነው እሱ ከደላላሽ ጋር ባለመስማማት የምትሰሪበት ነገር ለሱ ካልሆነ ወይ የሆነ ነገር ነግሯት ነው ብለው በ3 ወር ሳይሞላሽ አባረሩሽ። ማን ነው አባረሩኝ። እዛ ቤት ያስገባሽ ደላላ? እዛው የት ነው ያለሽው አንቺ? እኔ አዲስ አበባ ነኝ ያለሁት። እሱ ስልኩ ዘጋብኝ። የምኖርበት ሰንዳፋ ነው አለኝ። ስልክ አነሳልኝም። ምልሽን አዳምጪኝና ምልሽን መጀመሪያ ስሚኝ። ውጭ አረብ ሀገር ንገረኝስ? አዎ ነበርኩት። ወደ ኢትዮጵያ ተመለስኩ። የምጠይቅሽን ብቻ መልሽልኝ። አሁን አረብ ሀገር ነበርሽ፣ ከዛን 3 ወር ውስጥ ሳይሞላሽ ወደ ኢትዮጵያ ተመለስሽ። አሳፈሩሽ? አዎ አሳፈሩኝ። ራሴ ትኬት ቆርጬ አሳፈሩኝ። ለምን ራስሽ ትኬት ቆርጠሽ ለምን ያሳፍሩሻል? የስንት ዓመት ነው የተሰጠሽ እዛ ስትሄጂ? የ2 ዓመት ነው የተሰጣኝ። ታዲያ 2 ዓመት ከተሰጠሽ በ3 ወር ውስጥ እዛ የሚቀበልሽ ኤጀንሲ አዳምጪኝ። እኔ ምን አይነት ነገር ነው ላስወርድሽ እንዴ? መፍትሄ ነው አይደለም የምትፈልጊው? ደገፈዱ ድረስ እሺ ጥቆ ሰሙና ዲባቴ ዲፋማ እሺ በቃ ዋን እንታኔ ከዛ ማለበር ባዳም ይደገፈዱ መፍትሄ የምትፈልጉ ከሆነ ምላችሁን ነገር አዳምጡ። አሁን አንቺ ከዛ ቤት ገና ከዚህ ከኢትዮጵያ ወደዛ ስትሄጂ ማጋር ነው የሄድሽው? መጀመሪያ ቢሮ ነው የሄድኩት። ከቢሮ መዳሜ መታ ወሰደችኝ። በጣም አሪፍ የሄድሽበት ቢሮ። ኮኮ ተረጋጋ፣ አናት ይረጋጋና እንጂ ልክ መፊ የተቀበለሽ ሌላ ሰው ነው? ሀበሻ ነው ወይስ አረብ ነው? ሀበሻ ናት። ሀበሻ ናት። በጣም ጥሩ። ስለዚህ ከሴትዮዋ ቤት ማዳም ከሀበሻዋ ጋር ከኤጀንሲዋ ጋር ወስዳ አሰሪሽ ቤቷ ወሰደችሽ አይደል? በ3 ወር ውስጥ ስትባረርሽ ቀጥታ ወደ ትንሽው ወደ ቢሮ አይደል? ወደ ቢሮ ነው ወሰዱኝ። አዎ አይዞሽ፣ ችግር የለም። ላንቺው ነው እኔ አንቺን እያገዝኩ ነው። መጀመሪያ ተረጋጊ። የሚያስወርድሽ ሰው የለም። እሺ ነው እየፈለኩልሽ ያለሁት። አትቸኩኝ። ብዙ እሺ የማወራሽ ነው። ከዛ ከወጣሽ በኋላ ወደ ቢሮዋ ስትሄጂ ኤጀንሲዋ ጋር አንድ ሰው ካልተስማማው ስለዚህ ያሰራ አቃሎ ተስፍሽ ምን አልሻት ለኤጀንሲዋ? እንደዛ ስታባረር በ3 ወሩ ይኸውልሽ፣ አንድ ነገር አለ፣ የተደበቀ ነገር፣ የደበቅሽ ነገር አለ። ዝም ብሎ የሆነ ሰው ደሞዝ ተብሎ በአንዴ ሊያባረሩሽ አይችሉም። ወይ በቋንቋ ለመግባባት ወይ በስራ ላይ ችግር መፈጠር ካልሆነ ኖርማል እየሰራሽ ካለሽ መሄድ አለብሽ ብለው ትኬት ቆርጠው በአንዴ ወደ ሀገርሽ ሊልቁ አይችሉም። የ2 ዓመት ከተሰራልሽ
አንደኛው ቤት ካልተስማማሽ ሁለተኛ ቤት ካልተስማማሽ ሶስተኛ ቤት በ6 ወር ውስጥ የመፈለግና የማገናኘት የአሰሪሽ ኃላፊነት ነው የዚች ኤጀንሲ ሆኖ የተቀበሉሽ ማለት ነው። ስለዚህ እዛ ጋር ያለውን ነገር በደንብ ንገሪኝ እስኪ። ከዛ ልክ ከዚህ የሄድኩ ቀን ማለት ነው ዱባይ አድረን ነው ከዱባይ 8 ሆነን ነው ሄደን አንድ ልጅ ብቻ ወጣ 7 ሆነን ቁጭ ብለን ሮጣ መጣችና ሙስሊም ነሽ አለችኝ። አይ ጴንጤ ነኝ አልኳት። ወንትንሽ ላይ እንደዛ ነው የሚለው አለችኝ። ሩፋይልሽ ላይ እንደዛ ነው የሚለው አለችኝ። ከዛ እንደዛ ስትለኝ አይ ጴንጤ ነኝ ችግር ይፈጥርብኛል ወይ ችግር የሚፈጥርብኝ ከሆነ ወደ ኢትዮጵያ እመለሳለሁ ግን ሙስሊም አይደለሁም ጴንጤ ነኝ አልኳት። ግልምጥ አድርጋኝ ሄደች። መዳሜ ወዲያው መታ ወሰደችኝ። ገባው ሻወር ወሰድኩ። ጧት ስራ ጀመርኩ። በንጋቱ አስመረመረችኝ። በሳምንቱ ኢቃማ አሰሩልኝ። እኔ በጣም ስራ ስለምችል ማለት ነው ምንም አላሉኝም። እና ግን ምግብ የለም በቃ ጾም ነው። እኔ ደግሞ እግሬ ሰባራ ነው። አርብ ታሽቼ ቅዳሜ ነው የበረርኩት። ከታክሲ ሲወርድ ወድቄ ልክ ስርባኝ እግሬ ያመኛል። የእግሬ ስሜት ራሴ ያመኛል። ከዛ ከ2 ወር ሲሆነኝ እባክህ ምግብ የለም ምግብ እንደሚያስተካክሉልኝ ቢሮ ሂድልኝ አልኩት። በቃ በለመና ሄደልኝና ልጁ እሱ ጋር ቆሞ አፍሽን አትክፈቺ ምናምን ብሎ ሰደበኝ። ኤጀንሲው ማለት ነው። ለምን እዛ ቆሞ እንደዛ ሲለኝ ለምን እንደዛ አትበላት ርቧት ነው ሰዎቹ በጣም ነው ምጮውባት ብሎ መናገር ይችል ነበር። ለካሱ ብሩን እስከሚያገኝ ድረስ ነው። የሁለተኛ ወሩንም 55,000 ወሰደ። ከዛ በኋላ ስልኩ ዘጋ። እኔ ተቸገርኩ ብዬ ለማን ልደውል? ነገሮቹ ሲብስ በቃ ወደ መማታት ሲሄዱ ትልልቅ ናቸው ወንዶች 7 ናቸውና በቃ ሊመቱኝ ምናምን ሲያስፈራሩኝ ቢሮ ወሰዱኝ አልኳቸው። ቢሮ ወሰዱኝ። አይቻልም መቀየር አለችኝ ኤጀንሲዋ። ሴትዮ ቢሮ ቤት እንደሚቀየርልኝ ነው ልብስሽን ያዥሽ ቻርጅሽን እንዳትረሺ ምናምን። እኔ አንደበቴ ነው ቅድማ የሚደርቆ። እዛ ስደርስ አይቻልም አለችኝ። ለምን ስላት አይቻልም ወይን እዛ ቤት ተመልሰሽ ትሰራለሽ ወይ ነገርሽ ትሳፈራለሽ ስትለኝ ከተመለስኩ ምደርስብኝ ፈርቼ ወደ ኢትዮጵያ መጣሁት። ስልኩንም ቀሞኝ። ለማን ደውዬ ቢሮ በጣም አዳምጠናል። እንዳለ 100% ችግሩ ያለው አንቺ ጋር ነው። 100% ችግሩ ያለው አንቺ ጋር ነው። አንደኛ አዳምጪኛውን አንደኛ ስትጀምሩ ይጣፍጥልናል ያምርልናል ብላችሁ ያደረጋችሁትን ስህተት ሸፍናችሁት አትነሱ። አሁን ገና 3 ወር ነኝ ገና እንደሄድኩኝ እንደዚህ ያደረጉኝ ከዛን ወደ ሀገር ቤት ደላላውን ትናልሽና የተፈጠረውን ነገር እኔ ጠንቅቄ ያውቃችኋለሁ። እያንዳንዱን ነገር ስጠይቃችሁ ምን ሲሆን ምን እንደምታመጡ ምን አይነት ነገሮችን ሸፍናችሁ እንደምታልፉ ጭምርም እናንተን የምንጠይቃለሁ። ለእናንተ እንቆማለን ስንል እናንተ ያደረጋችሁትና የተሳሳታችሁትን ነገር ሸፍነ ነው ጠበቃ እንቆምላችኋለን ማለት አይደለም። ማወቅ ያለባችሁ እዛ ጋር ስትሄጂ አሁን በራስሽ እንትና ገላምጣኝ ሄደች፣ ከዛን እንደዚህ አሉኝ፣ ከዛን እንደዚህ ረጅም ሰዓት ምግብ የለም፣ ከዚህ ቤት ቀይሩኝ ያልኳቸው እነዚህ ነገሮች ተፈጠሩ። ከዛን ብሩን ከወሰደ በኋላ መልሶ ወደ ሀገር ቤት ሸኘኝ፣ ከዛን ስልክ አጠፋው። ይሄ ኮመንሊ ማንም የሚደርስበት የሚደረገው ነገር ነው። ሲጀመር አደጋ በደረሰብሽ ማግስት ሄደሽ እዛ እየሰራሽ ሊርብሽ ይችላል፣ ላትቤት ትችያለሽ። ወር ደግሞ ገና እንደገባሽ ምግብ የሚከለክሉ አይነት ሰዎች ባህሪ እኔ አልሰማሁም። ለመጀመሪያ ጊዜ ነው። አትሊስት የተወሰነ ጊዜ እንትን ይላሉ፣ እያስቀየማቸዋቸው እያስኮረፋቸዋቸው ስትመጡ ነው እንጂ እንትን የሚሉት። ምክንያቱም ወዲያው እንደገባችሁ ወዲያው ምግብ ከልክለው የሚያማርሩቹ እንትን የለውም፣ አይሆንም፣ እንትን ሊሉ አይችሏቸው። ምክንያቱም ተቸግረው ነው ሰው የሚያመጡት። ቤቱን እስክትላመጅና ባህሪ እስክታውቂ ድረስ ትንሽ ትንሽ ነገር እየሰጡን ፊት አሳይተውሽ ምናምን ጥሩ ናቸው ስትይ ነው ግልብጥ የሚሉብሽ አንዳንዴ ክፉ ሰዎች እንትን ሲሉ። ስለዚህ አሁን ምንድን ነው አንቺ ጋር ልክ ረጅም ሰዓት ስቆም ይርበኛል ያልሽው ነገር አልገባኝም። በየትኛው ሳይንስ እንደሆነ የሚረበሽ የሚያምሽ እግርሽ ያምሻል፣ መራብ ደግሞ መራብ ነው። የተራበሽ በምንድን ነው? እኔ ይኸውልህ ምግቡን ማለት ነው ቀን የሆነ ግማሽ ዶሮ ትሰራለች። እኔ ነኝ የምሰራ በእጄ። እኔ 2 ዓመት ኩዌት ሰርቻለሁ። ነጋገር ከሆነ ከኔ ጋር ከወንድሟ ጋር እንዲመግባባት ያልቻለች እንዴት ነው ስራዋ ላይ የምትግባባው? ችግሩ ይሄ ነው።
ከኔ ከወንድሟ ጋር ለእሷ ብዬ አሁን እሷን እየደገፍኳት በእንደዚህ ልክ የምትመላለስ ከሆነ እዛ እንዴት ነው የምትግባባው? ደግሞ ከባድ ነው። እኔ ንግግር አልችልም ተስፍሽ። እኔ ስራ እችላለሁ። ሩሩ ነኝ፣ ደግ ነኝ። ምንም ንግግር አልችልም። እግዚአብሔር ምስክሬን። እኔ በቃ ምን ብዬ ልንገር? እኔ እዚህ ደህና ስራ ነበረኝ። በሬ ተራ ነው የሚሰራ። ከሐረርጌ ህዝብ ጋር ነው የሚውሎ። ምንም አላጣውም። ሲያቀብጠኝ ነው የሄድኩት። እኔ ብያታለሁ። ትላንት ጓደኛዬ ነምስሻለሁ ወይ ብላ ስደውልልኝ እኔ ሞት ሲያንሰኝ ነው። እኔ ሞቼ ሬሳይ መቃጠል አለበት። ይሄን ሁሉ እየደረሰኝ ደህና ስራ ትቼ እዛ መፈለግ የራሴ ጥፋት ስለሆነ ምንም ምፈርድብኝ ሰውም የለም። በቃ እኔ ላይ ሞት ብቻ ነው ቅጣት አልኳት። እኔ እግዚአብሔርን ንግግር አልችልም። ስራ በደንብ ነው የምችለው። እኔ ለነገ አላቅም። እኔ ንግግር ስለማልችል ነው። ዱቢን ቤኳን እድልን ቀቡ እንደው ዱቢ እንቤኩ ነምፈከሰ ታሳፍ አሁን አንቺ መፍትሄ የፈለግሽው ምንድን ነው? ደላላው ምን እኔ ደላላ ምን ያደርግልኛል? ምንም አታረግኝም ማለት ስልክ ዘጋብኝ። ሌላ ሰውም ልክ ያ ሰውም ስልክ አነሳም። እቃ ራሱ ያስቀመጥኩት ነበረ። እሱን ሁሉ ካልክሎኝ ስልክ ዘጋብኝ። ምን ማድረግ አለብኝ? እኔ በቃ ራሴ ላይ ፈርጄ ቁጭ ብያለሁ። ፖሊሶች ናቸው የአልጋ እየከፈሉልኝ ምግብ ሰው እየገዛልኝ ያለሁት። ምንም ያደረገው ምርጫ የለኝም። ሞት ብቻ ነው ምርጫ። የተስፍሽ ሌሎች እህቶቼ እንዳይበሉ ሰውን እንዳያምኑ በቃ ሰው አውሬ ሆኖ ሰው ሊበላ ስለተነሳ ሰውን እንዳያምን በቃ ይሄ ብቻ ነው መልእክቴ። እኔ ምንም የምናገረው ቃላት የለኝም ተስፍሽ። ኦኬ። ስለዚህ አሁን አንቺ ነው ቤት የገባሽው ኤክስፒሪየንስሽን ነግረሽ ለሌሎች እንትን ለማለት ነው? አዎ እኔ ሞታለሁ፣ ራሴ ወንዝ ከታለሁ። በቃ እኔ መልእክትን አስተላልፋለሁ። እኔ ጉልበት ባለኝ ጊዜ ቀን ስራም ሰርቼ መርካቶ ድረስ ቦታ ሰጥቶኝ ይሰራ ነበረ። ጎበዝ ሰራተኛ ነበርኩ። 3 ጃሪካ በሶ ጨርሳለሁ። በሶ ለስሙ ገብስ ነው እንጂ አቮካዶ ጁክስ ማለት ትችላለህ። ታዋቂ ነኝ። ተደብቄ ነው አለሁት። ብዙ ሰው ያቀኛል። ከታመመ ሰው ጋር መታመም፣ ያለቀሰ ሰው ጋር ማልቀስ ብቻ ነው ስራዬ። እኔ ምቾት ለምጄ እንዴት አባቴ ተመልሼ በሚን አባቴ ተመልሼ የምቆቀሙም አላቅም። በቃ ቃላት አጣሁት መላጣሁትና እኔ እንጃ። ያለሽበት ሁኔታ ምንም ሊገባኝ አልቻለም። ለምንድን ነው ሊገባኝ ያልቻለው መሰለሽ? ፕሊስ ታች ኮመንት ላይ የኔን ባህሪ ማታቁ ሰዎች መታችሁ አታሽቃብጡ። እሺ መታችሁ አታሽቃብጡ። ብሎክ አድርጓቸው። በቃ የሚረብሽኝን እዚህ መንገደኛ የሆናችሁ ተመልካቾች የኔን ባህሪ ማታቁ መታችሁ አታሽቃብጡ። እናንተ ቆማችሁ እንደምትከራከሩ ጋይድ አትስጡኝ። አሁን እኔ የምጠይቅሽ ነገር ምኑን ከምኑ ነው የምታገናኘው? ህይወት ማጥፋት ጋር የሚደርሰው ነገር ምኑ ነው? 3 ወር ለመስራት ሄድሽ። 3 ወር ሰራሽበትን ቆይ አንዴ አዳምጪኛ። እሺ 3 ወር የሰራሽበትን ነገር የሰራሽ እንድትከፊ ተደርጎ ነበረ። 2 ወር ደሞዙን ሰጠሽው፣ ከፈልሽ። የሄድሽው በብድር ስለሆነ ወዲ መለሽ፣ አለቀ። አሁን እኔን ምን እንድረዳሽ ነው የፈለግሽው ስልሽ በቃ እህቶቼ እንዲማሩ እንደዚህ አይነት እንዳይሸውዱ አልሽኝ። ከዛን ደግሞ ወንዝ ላይ ተወርውሬ ራሴን ማጥፋት ነው ፈልገው። አሁን ምኑን ነው የምንይዘው? ምንድን ነው እሱ? ምንም አማራጭ የለኝም እኮ እኔ አሁን ምኑን ለምንድን ነው? ምንም አማራጭ የለኝም። ምንም አማራጭ የለኝም። ሞት ብቻ ነው። አሁን መቋቋም አልችልም። ግንፊት ይዞኛል። አረብ ሀገር ምን እንዳልሞክር እድሜ 47 ዓመት ነው። አልችልም። ገባታት ምንም በቃ ተስፋዬ ጭልም አለብኝ። ያ ስራ ለቅቄ ባልሄድ ኑሮ ዕቁቤን የጣልኩ ቤት ኪራይን የከፈልኩ ኖር ነበር። አሁን እግሬ ስለሚያመኝ ደግሞ እዛ እግሬ አንድ ቀን አሞኛ አቅም ሲርበኝ ብቻ ያመኝ ነበር። አሁን ቁጭ ብዬ ራሱ እያመመኝ ነው። ከታክሲ ሲወርድ ነው ሰው አደናቅፎ ወድቄ ሎሚዋ ፈሳ ነው አሉ። ወጌሻ ታሽቶልኝ ማለት ነው። ምንም ሊመለስልኝ አልቻለም። ቤት ኪራይ የህይወትሽ ስታንዳርድ እንዴት ነው? ቤተሰብ አለሽ? ፋሚሊ አለሽ? ትዳር፣ ልጆች አሉ? ልጆች እኔ ትንሽ ሆኜ ነው ዳረኝ አባቴ 14 ዓመት ሆኜ ልጆች አሉኝ። ልጆቼ እኔ ልረዱኝ አቅም የላቸውም። በቃ እኔ አንደኛ ወደ ሰው ሀገርም የተሰደድኩ ለልጆቼ የሆነ ነገር አረጋለሁ ብዬ ነበር። እግዚአብሔር አልፈቀደም። የኔ ቤተሰብ እኔ እንጃ። እኔ ከዚህ በፊት 2002 ላይ ኩዌት ነበርኩ። ለነሱ ስልክ ነው ባዶ እጄን የቀረሁት። አንደኛ ልጆቼ ትንሽ ስለነበሩ በነሱ ምክንያት ማለት ነው። አሁን
አጥቼ ባዶ ሲቀር ማለት ነው። አባቴ ቅርብ ጊዜ ነው የሞተ፣ ግንቦት 20 ነው የተቀበረና ያለቅሶ እጄ ያኔ የሚቀበለኝ ወንድሜ እገልሻለሁ ብሎ ስንት ሰው ነው በቃ እንዳይመታኝ አንጠልጥሎ ይዞ መቶኛል። በዛ ምክንያት ግን ፊቴ በጣም ጨምሮ ሐኪም ቤት ሁሉ ገብቼ ነበረ። እኔ ይሄ ያለኝ ቤተሰብ ሚሎ የለኝም። በልጅነቴ በጉልበቴ ከ7 ዓመት በቃ ተወልጄ 7 ዓመት ነምሴ ሲያቅ ብዙ 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 ውጣ ውረድ አሳለፍኩት። ያሁኑ ደግሞ ልቤ ደማ፣ አልቻልኩም። በቃ ግድያ ምን አርጌ ነው? ጉልበት ሲኖረኝ ስልክላቸው አልነበረም? ሲጠይቁኝ አልነበረም? ዛሬ ስላጣው ነው ወይ ብዬ እዛ ቆያለሁ ብዬ ነው ልብሴን በሻንጣ አድርጌ ሄድኩት። ይገለኛል ብዬ ፈርቼ ወደ አዲስ አበባ ተመልሼ አስፋልት ነው አለሁት። ምንም ቤተሰብ የለኝም፣ የሚረዳኝ ቤተሰብ የለም። የት ነው ያለሁት? አስፋልት ላይ፣ አስፋልት ዳር ነው አለሁት። ከትላንት ወዳ እዛ በሬ ተራ የሚያቆኙ ልጆች ቲክቶኬን አይተው 2000 አስገብቶልኝ ከአስፋልት ደግሞ ወደ አልጋ ገባው። አሁን ጨርሻለሁ። እሷን ዛሬ ጨርሳታለሁ፣ ነገ ወደ አስፋልት እወጣለሁ። ኢራባን ገበገበኝ። እኔ 60 ኪሎ አስፈጭቼ ሰው የሚያበላ ሴትዮ ዛሬ ኢራበኝ። ሰው ፊት በቃ እኔ ምን ብዬ ልንገር? ተስፍ እኔ ዝናብ ዘንቦ ወንዝ እስከመሞላ ድረስ ነው የሚጠብቀው እንጂ እኔ ማንንም ማስቸገር አልፈልግም። እኔ ሰጪው ከተቸገረ ሰው ጋር ሲጣሉ መሀል ገብቼ ስንት የሚሆነውን በቃ ሰው ሸሽኩት፣ አፈርኩ። ማጣት ወራዳ ነው፣ ሰውን ያዋርዳል፣ ከሰው በታች ያደርጋል። በቃ እንደ ቆሻሻ ራሴን አየሁት። ማጣት እንደ ቆሻሻ እንደሚያ ያደረገኝ። ምንም አልፈልግም። ይሄን ሀሳብ አንድ ነገር ልንገርሽ እቴ ጌቱ፣ እኔ ፈጣሪ አይደለሁም። ያንቺን ሀሳብ ያንቺን ሞት በዚህ አጋጣሚ ሌሎቻችሁ የምነግራችሁን አቋሜን ልንገራችሁ። ራሳችንን እናጠፋለን ብላችሁ ሜሴጅ የምትልኩልኝ ሰዎች ባትልኩ ጥሩ ነው። ከወሰናችሁ እኔ ልመልሰላችሁ ወይም እኔ መልአክ ሆኜ ልመጣ አልችልም። ተግባባን አይደለ? በመጀመሪያ እኔ ጋር ስትመጡ መፍትሄ ይኖራል ብላችሁ መምጣት ከቻላችሁ እዛ ላይ ነው መግባባት የምንችለው። በጣም ማልቀበለው ሀሳብ ቢኖር እኔ ተስፋ የቆረጠን ሰው ተስፋውን ላለመልም ወይም ደግሞ ከሞት ልመልሰው አይደለም ላይቬን ምከፍተው የተቸገሩ ሰዎችን ጠንቅቀው ህይወታቸውን እንዲያስተካክሉ ለማድረግ ነው የምተባበረው። ይሄ የሞት ውሳኔ የወሰነን ሰው ኖ ኖ ኖ እንደዚህ እንዳታጠፋ እንደዚህ ምናምን ምል ሰው አይደለሁም። እግዚአብሔር ስላልሆንኩ የእሱ የእጅ ስራ ፍጥረት የሆነውን ነገር ኃጢአት የሆነውን ነገር ላደርግ ተዘጋጅቻለሁ ብሎ ከመጣ ከአንዳንድ ነው ማስወርደው። አይመለከተኝም። እኔ ኃላፊነት መውሰድም አልፈልግም። ነገር ግን እነዚህ ስሜቶች እየተሰሙኝ ነው። ከዚህ ስሜት መላቀቅ እፈልጋለሁ። አሁን ያለሁበት ሁኔታ ትንሽ ከብዶኛል። የሚመጣብኝ የሚጨንቁኝ ነገሮች እነዚህ ናቸው ለሚለኝ ሰው መፍትሄ ልሰጠው እችላለሁ። ተግባባን አይደል? እንጂ ልክ መሄድ ይሻለናል ብላ ጽፋ ራሷን ስታጠፋ ራሷን ችላ መሞት ሲኖርባት ሌላውን አነሳስቶ ብዙ ህይወትን እንዲጠፋ የሚያደርጉ ሰዎች ሲጀመርም ሰልፊሾች ናቸው በእኔ ማይንድ። እዚህ ምድር ላይ ኮንትራትን የመጣ ነው። ሁላችንም ሟቾች ነን። እዚህ ምድር ላይ ስንመጣ እኛ ስንሞት ሊጎዱ የሚችሉ አንድ ሰው ቢሆን አለ። አንድ ሰው ዛሬ አንቺን ታሪክ የሚሰማው ይሄ 400 ሰው በህይወትሽ እንድትኖሪ አይዞሽ እህቴ እያለ እያወራሽ ነው። ትላንት ጓደኞቼ ያልሻቸው የሚያውቁኝ ሰዎች 2000 ብር ሰጥተው የቤት ክራይ ከፈሉልኝ የምትያቸው የቻሉትን እያገዙሽ ነው። አንድ ሰው ሲበድልሽ በሱን እንዴት መተሽ እንዲመጣረጊ ከሆነ ዋይ ለምንድን ነው የህይወት ዋጋሽ በብር ነው የምትተኪያት? በ3 ወር ደሞዝ ነው ያንቺን ነፍስ የምትተኪው? አይንሽን አሁን ላጥፋውና 10 ሚሊዮን ብር ልስጥሽ ብትይ እሺት ያለሽ? ለምሳሌ ጴንጤ ነኝ ብለሻል። የምትታመኘው ክርስቶስ የፈጠረሽ በአምሳሉ ሆኖ ይህንን ነገር ማድረግ ጽድቅ ያመጣል ብለሽ ነው የምታስቢው? ያንቺ ተወርውሮ ወንዝ ጠብቆ ገብቶ ሄዶ ህይወቱን ማጣት የተሻለ መፍትሄ ያመጣል ብለሽ ነው የምታስቢው? ይሄንን የሚነግርሽ ማን ነው? መጀመሪያ ለምንድን ነው እንዲህ የሚሰማሽ? ለምንድን ነው በቃ አንቺ አሁን በግል መረጋጋት የሚያስፈልግሽ፣ ትሪትመንት የሚያስፈልግሽ፣ ወንድም የሚያስፈልግሽ? ምክንያቱም በብዙ ቢሮክራሲ ውስጥ ያለሽ ነሽ። ጠንካራ ሰራተኛ ነበርሽ፣ ለብዙ ሰው የምትተርፊ ነበርሽ። ያነሳሽልን ነገር እንግዲህ ዋናውን ጉዳይ ትቼ ነው በመሀል ያስገባውሽ አይደለ? የምን ተስኖት የተባለውን ፕሮግራም ትቼ ነው እያወራሁሽ። ያነሳሽው ነገር ግን እጅግ አደገኛ ስለሆነ የሄድሽባቸው መንገዶች የተዘበራረቁ ናቸው። ልንይዛቸው አልቻልንም። እዚህ ጋር እዛ ጋር ሆነ።
አረብ ሀገር ሄደች፣ 3 ወር ሰራች። በተፈጠረ ምክንያት ደግሞ አይዞሽ ግድ የለም አዳምጪ፣ ወደ ሀገር ቤት መጣች። ወደ ሀገር ቤት ስትመጣ ሁሉን ነገር ጥላ ነበር የሄደችው። ከጥሩ ስራዋ ላይ ነበር የሄደችው። ነገሮች አልተሳካከሉላትም። አሁን መሄጃ መሸሸጊያ ማጣች። ቤተሰብ አለሽ ወይ ብዬ ስጠይቃት ቤተሰቦቿ ደግሞ ለልጇ ለመርዳት ለማገዝ ምናምን ታስብ ነበር። አሁን ማንም የላትም። በስትረስ ውስጥ ነው ያለችው። ለመኖር ስታስብ ደግሞ የቤት ክራይ እንኳን የሰጣት የሆነ ሰው ነው። ነገ ደግሞ ጎዳና ልትወጣ የተዘጋጀች ነው። እንዴት ነው የምናግዛት? ምን አይነት ነገር ነው መስራት ያለብሽ? ምንድን ነው መሆን ያለብሽ? አሁን እኔ ጋር ስትመጪ ለምሳሌ ተስሽ እንዲህ አይነት ችግር ውስጥ ነኝ፣ ነገ የተሻለ ህይወት እንዲኖረው ይፈልጋለሁ። አሁን ሜዳ ላይ ልወድቅብህ ነው ወንድሜ። አትሊስት እነዚህ አይነት ነገሮች የሀሳብ ድጋፍ ያስፈልገኛል። ስራ እስካገኝ ድረስ መጠለያም የለኝም። ሰዎች የቤት ኪራይ እንዲተባበሩ ሜዳ ከመወድቅ አድርግልኝ ብትይ ያ ቤስት ሶሉሽን ነው ለኔ። ገባሽ አይደለ? ለምሳሌ ምን ወንድም ካሊድ አለ። ወንድም ካሊድ ጋር ሄደሽ ማረፋት ሲም እንዴ እኔ ደውዬለት ስራ እስክታገኝ ድረስ አንተ ጋር ትሁን ብላት ለአንቺ የሚወጣውን ነገር ከቨር ማድረግ አያቅተኝም። ማረፊያ አለ፣ ታርፊያለሽ፣ መጠለያ አለ። አመሰግናለሁ። አንድ ነገር አዳምጪኝ። መቄዶንያም ሄደሽ ተደዋውለን ማረፊያ ቦታዎች ላይ አሳርፉልን ስራ እስክታገኝ ድረስ ምናምን ብለን ብዙ ነገር ልናደርግ እንችላለን። መጀመሪያ ሀሳብሽን ዘግተሽው መምጣት የለብሽም። እሞታለሁ ካልሽ ያ ልክ አይሆንም። እሺ። ስለዚህ አሁንም እንደዚህ ደንድኜ ስናገር ያንቺን መሞት እየፈለግኩ አይደለም። ነገ ሞተች እኮ እንደዛ አደረገች ቢባል ካለማወቋ የተነሳ መመለስ ያለ መስሏት ማንም የሞተ ሰውን ተነስቶ ብታዩ ብትሰሚው እንደተሸወደ ነው የሚገባው። በእርግጠኝነት በሞት የሚገኝ መፍትሄና እረፍት የለም። ላትመለሽ ትሄጃለሽ። ከኮንትራት አለምሽ ቀድመሽ ነው የምትሄጂው ማለት ነው። እግዚአብሔር ፈቅዶ በራሱ ጊዜ ሊወስድ ያለውን ነፍስ ኖ አሁን ነው መሄድ ያለብኝ ብለሽ ከወሰንሽ ምንም ቀድሞ የመግባት ነው እንጂ ሁላችንም ወደዛው ነው። ስለዚህ በህይወትሽ መለወጥም ከሆነ አንቺ እንደውም ጤነኛ ሆነሽ እግርሽን እያመመሽ ተጎድተሽ ሊሆን ይችላል። ስንት አይነት መከራ ያለባቸው ሰዎች እኔ ቤት እንደሚመጡ ብታይና ህመሙን ብታዩ ትረጂ ነበር። ስለዚህ አሁንም ይሄ የሞት ቀሽም ወንዝ እስኪሞላ ምናምን እያልሽ የምታስቢውን ነገር ይሄ የቀሽም ሐሳብ ነው። አቁሚው። እንደ ወንድም እገዛ የምትፈልጊ ከሆነ እንደ ወንድም አግዝሻለሁ። ማስተካከል ያለብሽን ነገር ነው ይሄንን አድርጊ። አትሊስት መስማት መቻል አለብሽ። አሁን ትልቁ ችግርሽ አንቺ ሰዎች ሲያወሩ ተደርበሽ ታወሪያለሽ፣ ግን እዛው ስህተት ውስጥ ነው የምትሆኙ ማለት ነው። የዋነሽ ትሰሪያለሽ፣ ጠንክረሽ በጣም አደገኛ ጎበዝ ሰራተኛ ነሽ፣ ግን ጸባይ የለኝም ሰዎች እንዲያረጉኛል እንደዚህ ሲሆን እንደዚህ ነው የሚሉ ስሜቶች ያሉባቸው ሰዎች አይነት ባህሪ ነው ያለሽ። ስለዚህ ይህንን ነገር ማቆም አለብሽ። አሁን ላይ ከኔ የምትፈልጊው ምንድን ነው ስልሽ የተሻለ ነገር ማግኘት ፈልገሽ ባለሽ ጥንካሬ እግርሽም እስኪሻለሽ የሆነ ነገር ማስተካከል ካለብሽ እኛ ደውለን ወንድም ካሊድ ጋር ደውዬ አትሊስት ለተወሰነ ጊዜ ማረፊያ ነገር የሚያስፈልግ ብርም ካለ እኔ ለሱ ሰጥቼው አንቺ የምትመገቢውን ነገርም ሆነ የሚያስፈልግሽን ነገር ከበር ልናደርግ እንችላለን። እዚህ ያሉ ወንድምቶች ያለሽበትን ሁኔታ አይተሽ እንድትታከሚ ሰርቫይቭ እንድታረጊ መቼም እሞታለሁ እያልሽን እዚህ ጋር 20 ሺህ ብርና 30 ሺህ ብር ሰተን ብናድንሽ ትልቅ ነገር ነው። አንድ ነፍስ ለማዳን ነው አይደል እንዴ? ስንት ዓመት ሙሉም ስንት ሚሊዮን ብር ስንሰበስብ እንትን ያለ ነው። ተረጋጋ። በፊት ኪኬ አናትሽ ረጋጋ። እዚህ እንትን መሆን አለባችሁ። ጠንካራ መሆን አለብሽ። ጊቫፕ ማድረግ የለብሽም። ያንቺ የጥንካሬ ቦታሽ የምትችይበትን አቅም ማሳየት ነው። ወድቀሻል ሲሉ ተነስተሽ ማሳየት ነው። እሷ እኮ አይሳካለትም ሲባል አሳክተሽ ማሳየት ነው። እሷ እኮ ስራ አትወድም ከሰው ጋር አትስማማ ስትባል አንቺ ስራ ወደሽ ከሰው ጋር ተስማምተሽ ለውጥሽን ማሳየት ነው። የዛን ጊዜ ህይወትም ይስተካከላል፣ እግዚአብሔርም ይደግፍሻል፣ ሰይጣን ያፍራል። ከዛ ውጪ ግን በእነዚህ አይነት ጭንቀት በሆንሽ ቁጥር እየባሰብሽ ትመጪና መስመሮችሽ ትንሽ ጠጠር ሲጣልባቸው የሚበረገጉ ሰው ትሆኛለሽ ማለት ነው። እዚህ ጋር ላንቺ ብቻ 425 ሰው አለ። በዚህ ስሜት ውስጥ ያለ ሰው አትችሉም ስትባሉ መቻላችሁን በስራ ነው የምታረጋግጡት። ሰዎች ወድቀዋል መነሳት አይችሉም ብለው ሲያላግጡባችሁ እናንተ ጠንክራችሁ መቆም ችላችሁ ስታዩ ነው ማንንም ማሸነፍ የምትችሉት። በትንንሽ ነገር ተስፋ የምትቆርጥ ከሆነ ያ ትንንሽ የሰይጣን ሐሳብ ነው። ትልቅ ሐሳብ ያለ በእግዚአብሔር አምሳል የተፈጠራችሁ ጤነኛ ሆናችሁ የተፈጠራችሁ ስንት መተንፈስ ያቃተው ከሞት ጋር የሚተናነቅ ወጣት ሆኖ ትልልቅ ሕክምና በሚሊዮኖች የሚያስፈልገው
ኩላሊቱ ዲያሊሲስ የሚያደርግ ከዛሬ ነገ ብር የሚያስፈልገው ወጪ ያለበት አንቺ ጤናኛ ሆነሽ ምትበየው ነው የምትፈልጊው። ዲያሊሲስ ሁለቱ ኩላሊቱ ፌል ያደረገ በየሳምንቱ ከ3000 እና ከ5000 ብር በላይ ለዛ ፕሮሰስ ለማጠቢያው ብር ያስፈልጋል። አንቺ ለመብላት ያንን 3000 እና 5000 ብር በየሳምንቱ የሚፈልጉት አንቺ ጋር የወር ቀለብሽ ሊሆን ይችላል። ስለዚህ የሰዎችን ችግር እንትን እግዚአብሔር ተመስገን ይህንን የሰጠኝ እንደምችል ስላወክ ነው። እንዲህ አይነት ስሜት የሚሰማኝን ነገር አንተ አርቅልኝ። ይሄ ዓለም ከንቱ ነው። ስለፈለግሽ ብቻ አይደለም። ወጣ ስትይ መኪና አደጋም ደርሶ ህይወታችን ሊያልፍ ይችላል። እግራችንን አንስተን እስክናሳርፍ ራሱ እዚህ ጋር ስጠጣ እዚሁ ፊት ለፊታችሁ ትን ብሎ ይላልፍ ይችላል። ስጋንን በስባሽንን። ስለዚህ ከእግዚአብሔር ጋርም እንደዚህ እንትን አትበይ። እኔ ፎሎ አደርግሻለሁ። ስልክ አለሽ? አዎ ጽፌልሃለሁ፣ ጻፍኩልህ። በዚህ አጋጣሚ የሚያመሰግነው ሰው ቢኖር ማለት ነው ባሪቲ በጣም አመሰግናለሁ። ወደ አንተም እንደሚገባ የረዳችኝ እሷ ናት። በጣም ነው የሚያመሰግናት። እኔ ምንም አላረግላትም። ተረጋጊ። አሁን ኦልሬዲ ፎሎ ባክ እስከዛሬ ያቆየች አሁን በሰው ላይ አይደለም። ህይወትሽ የሚያቆየው እግዚአብሔር ነው፣ ሰው አይደለም። ሰዎች ሊደግፉሽ ሊያግዙሽ ይችላሉ እንጂ ህይወቴን ሊያቆየችኝ እሷ ነች አትበይ። ፎሎ ባክ አድርገሻለሁ። አንቺ የሚያስፈልግሽ እንደ ወንድም የሚያወራሽ ሰው ነው፣ ጊዜ የሚሰጥሽ ሰው ነው። ያንን ነገር ደግሞ ለመስማት ተዘጋጂ። ሰዎች ይወዱኛል፣ ብዙ ሰዎች አሉ እኔን የሚደግፉ። እስቲ አሁን እችን እህታችንን የምትረዷት ሰዎች 2 ቁጥር ጻፉልን። እስቲ ችግሯን ሰምተን እናግዛት ስንል የምትረዷት ሰዎች 2 ቁጥር ጻፉልን። 2 ቁጥር ጻፉልኝ። አይሹ አይደለም? ኮመንቱን እያይሹ ነው አይደለም? አትሊስት ብቻሽን አይደለሽም። አትሊስት ይሄ ሁሉ ሰው በሚችለው ነገር በሐሳብም ባለው ነገር አንቺን ማጣት አይፈልግም። ስለሚያቀሽ አይደለም። አሁን እዚህ ላይቭ ላይ ነው ያወቅኩሽ። አሁን ማለት ነው የምንጨነቀው። አመሰግናለሁ ወንድሞቼ። ገባሽ አይደል? ሰው ስለሆነ ነው። አመሰግናለሁ። ስለዚህ ይሄ ጊቭ አፕ ማድረግን ከአይምሯችሁ ነው ማውጣት ያለባችሁ። አንዳንዴ ተመስገን የምትሉባቸው ብዙ ከባድ ፈተናዎች አሉ። እግዚአብሔርን ነው የምላችሁ። እኔ ማያቸውን ቪዲዮዎችና የሚደርሱኝን ነገር ብታዩ መነሳት አትችሉም። በቃ ትሮማው ማለት ነው አይምሯችሁ። ልጇ በዘይት የፈላ ዘይት ውስጥ ብስኩት ለመጥበስ የተዘጋጀች ሴትዮ ልጇ ተደፍቶበት ሙሉ ተቃጥሎባት ትላንት ቪዲዮ ልካልኝ እንዴት ልተኛ ተደፍቶባት አስቡ። ስለዚህ እንትን አትበሉ፣ አታማሩ። እግዚአብሔር ታላቅ ነው። ብዙ ነገር በህይወት ሊሰራላችሁ ይችላል። የምትፈተኑበት ነገር ይሄ ቀን ያልፍና መስጋኝ የምትሆኑበት ቀን ይመጣል። መበረታት ነው ያለባችሁ። ጊቭ አፕ አታድርጉ። በቃ በጣም እኔ በቃ እንደዚህ ራሴን ላጠፋ ነው። አይኑ እኮ ስሜቱ ይገባኛል። ከምን አንጻር እንደምትሉት መፍትሄ መስሎ ሊታይ ይችላል፣ ግን መፍትሄ አይደለም። ከዱኝ እኮ ተስፍሽ ከዱኝ እኮ እኔ ለነሱ ጨለማ ፍል ነበረና ጓደኛዬ ለይቴ ደውላ ጎዳና ናት አለች ስትላት እቃ አላት እኮ እቃ ሽጣ ትጠቀማለች። እኔ ደህና እቃ ሰውየው አስቀምጬ ካደኝ ምንም ምሸጥ ለዚህ የሚሆንኝ የለም አለኝ። በርግጥ ግን ለዚህ የሚሆን አይደለም። የተሳሳትሽው እዛ የምትሰሪበት ቤት የገባይ ሰዓት ላይ ያደረግሻቸው የተናገርሻቸው እኔ እንደዚህ ነኝ ያልሻቸው ያመንሻቸው ወዳጅ መስሎ የቀረቡሽ የልብሽን የነገርሻቸው ሰዎችን ትረስታታለሽ። ሰው ነው ምናለው ፎሎ አድርጌሻለሁ፣ በውስጥ አውራሻለሁ። በደንብ እኔና አንቺ ማውራት አለብን። እሺ